ቅድስት እሺ ቆይ እንዳይናድባት ደግሞ ቅድስት ሰዎች ናቸው ስርዓት በቃ ዝም በል እኔ ሌላ ነገር አለ ዝም ነገር አልፈልግም ዝም ነው ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ ተመልሻለሁ። እንግዲህ ያው ከዚህ በፊት ሲንግል ላይ እስክንድር ተመለሰ የሚል ቪዲዮ ሰርቼ ነበር። ከዛ በኋላም ጉዳዮች አንዳንድ ኬዞች የተፈጠሩ ኬዞች ነበሩ። ወደፊት የማብራራላችሁ ይሆናል። ብቻ በነዛ ምክንያቶች መስራት አልቻልኩም። እውነት ለመናገር ኬዞቹ አልቀው ወይም ደግሞ ጨርሼ አይደለም የመጣሁት። ነገር ግን እጅግ በጣም ለቁጥር የሚያዳግቱ ብዙ ሰዎች ወደኔ ስልክ እየደወሉ ቴሌግራም ላይ ሊንክ ነበርና በዛም ቴሌግራም ሊንክ እያወሩኝ ብዙ ነገሮች አሉና በቃ እንድንፈታላቸው ስለዛ ነገር ጉዳይ እንድናወራ የፈለጉ ብዙ ሰዎች በቃ አስጨነቁኝ እንደ እውነቱ ከሆነ። ስለዚህ ይሄን ሁሉ እየሰሙ መቀመጥ ደግሞ ከአቅሜ በላይ ሆነ። እውነት ለመናገር ላለፉት ጊዜያቶች እየሰማው በግል ለመፍታት ጥረት ያረኳቸው ነገሮች አሉ። ይሄ ከካሜራ ውጪ ነገሮችን ለማስተካከል ጥረት አድርጌ ነበር። ነገር ግን አንዳንድ ጓደኞቼ የሥራ ባልደረቦቼ እኛ ሮቤል እነሱም ባረጉልኝ ድጋፍ በቃ የግድ በቪዲዮ መልኩ መምጣት ስለነበረብኝ ነው ዛሬ የመጣሁት። ዛሬ እውነት ለመናገር እጅግ በጣም ያስጨነቀችኝ አንድ 16 ዓመት ነው ያለች ሕፃን ልጅ ያለች ጉዳዩን ስትነግረኝ እውነት ለመናገር በቃ እስኪ ለመጀመሪያ ያክል የሷን ጉዳይ ልፍታ ላስተካክል። እኔም እንግዲህ ከእናንተ ጋር ልተዋወቅ እንደ አዲስ የምታውቁኝ ታውቁኛላችሁ፣ ማታውቁኝ ደግሞ እስክንድር እባላለሁ። ከዚህ በፊት ብዙ የሰራኋቸው ቪዲዮዎች አሉ። ይህንን እንግዲህ ሙያ ሀ ብሎ ከጀመሩ ሰዎች መካከል አንዱ ነበር። ከዛ በኋላ ብዙ ነገሮች ተፈጠሩ። በተለይ ጠላቶች አርፎ አይተኙም። ሁሌም ጥቃት ነው፣ ሁሌም ችግር መፍጠር ነው የሚፈልጉትና እነሱን የማሸነፍ ስራ ነበር ስንሰራ የከረም ነው ወይም የቆየ ነው። ነገር ግን የሚያልቅ ነገር አይደለም። ስለዚህ የማያልቅ ነገር ላይ ኢነርጂያችንን ከምንጨርስ ስራችንን እየሰራን እግረ መንገድ ደግሞ እነሱንም ፋይት የምናደርግበትን ነገር እናመቻች የሚል በነሄኒ በነዴቭ በነሮቤል የመጣ ሀሳብ ነበር። ስለዚህ ከነሱ ጋር ተስማማን፣ ከነሱ ጋር አወራን። እውነት ለመናገር ዛሬ ይሄንን ቪዲዮ ለመስራት በጣም አስቤበታለሁ። በጣም ብዙ ጊዜ ወስጄበታለሁ። በቪዲዮ መምጣት የሚለውን ነገር ወስነን እዚህ ተገኝተናል ወይም እዚህ ላይ ደርሰናል ማለት ነው። የደወለችልኝ ልጅ ምን እንደሆነ ጉዳዩን ላብራራላችሁና ወደሷ የምንሄድ ይሆናል ማለት ነው። እንግዲህ አንድ እንደነገርኳችሁ የ15 16 ዓመት ልጅ የምትሆን ሕፃን ቤተሰቦቼ እኔ ባላደረኩት እኔ ባልፈጸምኩት ጉዳይ አንቺ ነው ያደረግሽው አንቺ ነው የፈጸምሽው ብለው ቤት ውስጥ እየኖርኩ እንዳልኖርኩ ተቀምጬ እንዳልተቀመጥኩ እንደ ሰው ሆኜ እንደ ሰው ሳልሆን እየታየዋቸው ነው። በጣም የሚወደኝ በጣም የሚያከብረኝና በጣም የሚሳሳልኝ አባቴ ለአይኑ ተጸይፎኛል። ስለዚህ እባክህ አንተ ያው ሰው ስታስታረቅ ነውና ማቀ እባክህ ከአባቴ ጋር አስታርቀኝ፣ ያለው ነገር አስፈርቶኛል፣ አባትና እናቴ ጨክነውብኛል። ስለዚህ መፍትሄ ካለህ እስኪ የሆነ ነገር ፍጠርልኝ ብላ ነው እንግዲህ ልጅቷ የደወለችልኝ። አይ ቲንክ ከሁለት ቀን በፊት ነው ደውላ የነበረው። ወደሷ እሄዳለሁ ያለውን ነገር ከሷ ጋር የምንነጋገር ይሆናል ማለት ነው። እናንተ ግን የእንኳን ደህና መጣህ ሼር፣ የእንኳን ደህና መጣህ ላይክ፣ የእንኳን ደህና መጣህ ሰብስክራይብ እፈልጋለሁ። ይሄን ነገር ከእናንተ ጠብቃለሁ። የእናንተ ብርታት ነው እኛን የሚያበረታን። የእናንተ ላይክ፣ የእናንተ ሼር፣ የእናንተ ሰብስክራይብ ማድረግና ኮሜንት ማድረግ እኛን እውነት ለመናገር ከገንዘብ በላይ የሚጠቅመን እሱ ነው። ከእናንተ ሌላ ምንም አንፈልግም። የምንፈልገው አንድና አንድ ነገር ብቻ ነው። ይሄንን ኮፒ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለብዙ ሰው አዳርሱ። እስክንድር ተመልሷል ብላችሁም ደግሞ ላልሰሙ ጓደኞቻችሁም ላኩ እላለሁ። ስለዚህ ወደ ልጅቷ የምንሄድ ይሆናል ማለት ነው። እናንተ ግን አብሮነታችሁ እንዳይለየን። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ እንግዲህ አንድ እህቴ በጣም ተጨንቄያለሁ። ያስቸገረኝ ወይም ደግሞ ያስጨነቀኝ ጉዳይ አለ።
ያን ነገር ካንተ ጋር እንመካከርበት ብላኝ ነው ቤቷ ድረስ የተገኘሁት። ቤተሰቦቿ የሉ አይደል? አይ ቲንክ እናትና አባትሽ የሉም? አዎ ወጥቷል። እሺ፣ ስለዚህ ከሷ ጋር የተወሰነ ቆይታ ይኖረናል። እሷን ካናገርኳት በኋላ እናትና አባቷም ሲመጡ ደግሞ ከነሱ ጋር የምንነጋገር ይሆናል ማለት ነው። እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እሺ እህቴ፣ መጀመሪያ እንተዋወቅ። ማን ልበል? ቅድስት እባላለሁ። ቅድስት፣ እድሜሽ ስንት ነው? 16። 16። በጣም ልጅ ናት። ገና ልጅ ነሽ በጣም። አዎ። ያው ምንድነው ያጋጠመሽ ቅድስት? ያው እኔ በስነ ስርዓትና አባቴ በጣም ተቆጪ ነውና በስነ ስርዓት በባህል በምናምን በሁሉም ነገር ነው ያደኩት እና አንድ ቀን ከጓደኞቼ ጋር ፓሪ ወጣን። ያው ፓሪ ስትወጣ የምትለብሰው አለባበስ አለ። እንደዛ ለብሼ ወጥተን ምናምን ተዝናንተን ማታ ስገባ አጎቴን አገኘሁት። ወደ እየመጣ ወዳለ ከዛ በመኪና ይዞ ይመጣ። ከዛ የሰፈር ሰው አየና ያው ሸልኝናት ምናምን ብሎ አስወራብኝ። አው ቆይ ተረጋጊ። በመጀመሪያ ደረጃ ፓሪ ማለት ፕሮግራም ማለት ነው። መጠጣት፣ መዝናናት፣ መጨፈር ፕሮግራም በቀን ነው ያ የተደረገው። ያ ማለት ዴይ ፓሪ ብንለው ለዛ ነው። ከዛ ዴይ ፓሪ ሄደሽ ስትመለሺ አጎትሽን አገኘሽ ነው? ያው እዛ 12 ሰዓት ላይ እንቆይ ሲሉኝ አይ ምናምን ብዬ ነው ወጥቼ እስከ ማታ 5 ሰዓት ነበር የሚያስቆዩት። አይ ብዬ ወጥቼ 12 ሰዓት ላይ ወጥቼ ትንሽ እንደሄድኩኝ አጎቴን አገኘሁት። ምን አይነት አለባበስ ነበር የለበስሽ በጊዜው? ሚኒ ቀሚስ፣ አጭር ቀሚስ ነው ያደረግሽው? እሺ። እንደዛ ለብሼ ነበር እንትን የወጥቼ የተመለስኩት። ስመለስ አጎቴን አግኝቼው በመኪና ሰፈር ድረስ ሸኘኝ። ከዛ የሰፈር ሰዎች አዩኝና ያው ሸሊናት ምናምን ብላ አስወሩብኝ። ምን እንግዲህ አባቴ ገደለኝ። ስለዚህ አባት ስለዚህ ጉዳይ ሰምቷል? ሰምቷል። ኦኬ። አሁን ምን አይነት ሁኔታ ውስጥ ነው ያላችሁ ታዲያ ቤት ውስጥ? በጣም እያስፈራሩኝ ነው። ፊት አይሰጡኝም። ሁሉም ይቆጡኛል፣ ነጫነጫሉ። በቃ አባቱማ በቃ ቀና ብሎ እንኳን አያየኝ። በቃ ምን ብዬ በቃ በጣም ቆርጧል። ስለዚህ አሁን አንቺ ያጋጠመሽ ነገር እንዳልሽኝ ዴይ ፓሪ ደርሰሽ ስትመለሺ ወይም ዝግጅቱ ላይ ደርሰሽ ስትመለሺ ለምን አላመሸሽም? ግን ይዛኔ ምንድነው ምክንያት ያላመሸሽበት? እነሱ በጣም ስለሚቆጡኝ ነው ቤተሰቦችሽ። ስለዚህ ስንት ሰዓት ተመለስሽ? 12 ሰዓት ላይ። 12 ሰዓት ነው የመጣሽው? ሌሎች ጓደኞችሽ? እነሱ እስከ ምሽቱ 5 ሰዓት ተመሽተዋል። እነሱ አምሽተዋል። አንቺ ግን በጊዜ ወደ ቤት ልመለስ ብለሽ በምትመጭበት ሰዓት መንገድ ላይ አጎትሽን አገኘሽው። አጎትሽ ደግሞ አለባበስሽን ሲያይ ነግቢ ተቆጥተው መኪና ውስጥ አስገብቶ ይዞሽ መጣ ነው። እና ታዲያ ቤት አልገባም ምናምን አጎትሽ? አይ አልገባም፣ ስራ አለብኝ ብሎ ተመለሰ። ከዛ የሰፈር ሰው አየ? ከዛ ላ ያው ሰፈር ውስጥ ማወራት ጀመረ። ቅድስት ምን አሉኝ ነው ያልሽ? ሸሊናት እያሉ አወራቸው። ከዛ አባትሽ ይሄን ጉዳይ ሰማ? እስኪ የመጀመሪያ ቀን የሰማ ቀን ምንድነው የተፈጠረው? ቤት ውስጥ ምን ሆነ? እስኪ ያለውን ነገር አስረጂ በደንብ። በጣም ተቆጣኝ። በቃ አንቺ ሸሊናሽ እቺ ከቤቴ ምናምን አለ። እኔ ደግሞ በቃ ምንም በቃ ዝም አልኩኝ። የእናቴም ትንሽ እንትን ለማለት ሞክራ ነበር ለማግባባት፣ ግን ያው እሷም ትልቅ ሰው ስለሆነች ያው በሷ ሀሳብ ተስማማች። በሷ ሀሳብ ማለት ያደረግሽ ነገር ልክ አይደለም ማለት ነው በሚለው ነው ያለችው። ቆይ አንቺ ዛኔ ዴይ ፓሪ ስትሄጂ ቤተሰቦችሽን አላናገርሻቸውም? አላስፈቀድሽም? ምንም አላልኳቸውም ነበር። ያው ስለሚቆጣኝ ብዬ ምንም አላልኩትም ነበር። ግን እኔን እየዋሸሽኝ አይደለም? አይደለም፣ እውነቱን እየነገርሽኝ ነው። ዴይ ፓሪ ላይ ምንድነው የተከሰተው? ያው ትንሽ ነው የጠጣነው። ከዛ ቶሎ ነው የተመለስነው። 16 ዓመትሽ ነው? መጠጣት ይፈቀዳል እንዴ? አይፈቀድም፣ ግን በቃ ምን ጠጣችሁ? እሺ ዛኔ ቢራ ወይን ጠጥተሻል? በቃ በመጀመሪያ ደረጃ ቤተሰቦችሽ ያላወቁት ነገር ማድረግ ይሄ ልክ ያልሆነ ነገር ነው። ምንም ነገር ስታረጊ ከቤተሰቦችሽ ጋር ተነጋገርሽ። ምክንያቱም ገና አንቺ 16 ዓመትሽ ማለት በጣም ገና ህጻን ልጅ። ስንተኛ ክፍል ነሽ? 10ኛ ክፍል ነሽ። ስለዚህ በጣም ልጅ ነሽ። ወደፊት ብዙ ተስፋ አለሽ። መዝናናቱ፣ መጫወቱ ምናምን ገና ብዙ እድሜ የሚቀርሽ እድሜ ያለና እዛ ላይ መድረስ የሚችል ነው። ግን አሁን ያደረግሽው ነገር መጀመሪያ ጥፋት መሆኑን ታምኛለሽ? እሺ ሳይሆን ነው አይደለም? ነው፣ ጥፋትማ ነው። ጥፋት ነው እኮ። በዚህ ከተማመንን አሁን አባትና እናትሽ ከዛ ጉዳይ በኋላ የሰፈር ሰው ስምሽን ማጥፋት ጀመረ። ቅድስት እንደዚህ አሁን እንዳልሽው ቃል ናት ምናምን አይነት ነገር አሉሽ። አጎትሽን ሲያዩት ነው እንደዚህ? አያውቁትም አጎትሽን ምናምን ነው? እንዴት ነው?
አይ የአባቴ ወንድም ነው ያውቃል፣ ግን ያው ስላላዩት ነው። አላዩትም። በውጪ ሰፈር ጋር ደርሶ ነው የተመለሰው። ስለዚህ ከወንድ ጋር መኪና ውስጥ ነበረች። ከዛ እዛ እንትን ስትል ቆይታ ሸኝቷት ተመለሰ ነው። አዎ በዛ ላይ አጭር ቀሚስ ነው ያረግሽው። አይናቸው ራሱ አንድ ጓደኛዬ ምን ይላል መሰለ፣ ቤት ውስጥ ሴት ይዤ ስገባ አለ የሰፈር ሰው ያየኛል፣ ሌባ ሲዘርፈው ግን ማንም አየውም እንዳለ ማለት ነው። አሁን አንቺ የዛኔ እርምሽን ፓሪ ብትወጪ እርምሽን አጎትሽ ደግሞ በመኪና ቢሸኝሽ ነገሩ ተገጣጠመና ወደ አላስፈላጊ ስያሜ ተሰጣሽ ነው። አዎ። ስለዚህ አሁን እኔ ምንድነው እንድረዳሽ ፈልግሽው? ያው ከአባቴ ጋር እንድታስታርቀኝ ነው። እንዳስታርቅሽ። አሁን አባትሽ ካንቺ ጋር ያላቸው ግንኙነት ምንድነው የሚመስለው? አሁን ሳትዋሺ አባትሽ የዛኔ ምን እንዳሉሽ፣ እናትሽ የዛኔ ምን እንዳለችሽ፣ ከዛ በኋላ ምን እንዳስፈራሽ። ምክንያቱም አሁን በስልክ ስታወሪኝ በጣም ፈርተሽ ነበር፣ በጣም ደንግጠሽ ነበር። አሁን በእርግጥ ተረጋግተሻል፣ ጥሩ ነገር ነው። ግን ምንድነው ያስፈራሽ? ምንድነው ያስደነገጠሽ? አባትሽስ አሁን ምንድነው እያሉሽ ያሉት የሚለውን እስኪ ንገሪኝ መጀመሪያ። አባቴ በጣም ተናዷል። ያው በቃ በጣም እየተቆጣኝ ነው። ከቤት በቃ ቀና ብላ ያየኝ ከቤት ሁሉ ባስወጣኝ ደስታው ነው። እናቴ ደግሞ ያው በመጀመሪያ አካባቢ ለማስማማት ሞክራ ነበረ። ትንሽ ሞከረች። ከዛ ኋላ ያው እሷም ትልቅ ሰው ስለሆነች እሷንም ሲቆጣት ትታ ያው በሷ ሀሳብ ተስማማች። መጀመሪያ ግን አንቺን እየደገፈችሽ ነበር? በቃ እያስማማች ነበርኛ። አባትሽ ምን አይነት ሰው ናቸው? በጣም ኮስታራ ናቸው፣ ኃይለኛ ናቸው። በቃ በስነ ስርዓት ያላቸው ሰው ናቸው። ስለዚህ አሁን አንቺ እሳቸው ከፈለጉት ስነ ስርዓትና ህግ ውጪ ተራምደሻል? ምንም ያረጉሽ ይመስልሻል? ምንድነው አሁን ያስፈራሽ በዋናነት? ምልሽ አዎ መጣላቱ ምናምን እንዳለ ነው። እኔ አሁን ለምን እንደዚህ እንደምጠይቅሽ ልንገርሽ ቅድስቴ። ያወራሽኝ መንገድ ከትናንት በፊት ነው የደወልሽልኝ። ያወራሽኝ መንገድ ትንሽ እኛን አስጨንቆን ነበር። ካሜራማንም አብሮ ነበርና ሁላችንም ተጨንቀን ነበር። እቺ ልጅ አንድ ነገር እንዳትሆን ያለው ነገር እስኪ እናወራ ብለን ነው የመጣነውና የዛኔ ያስጨነቀሽና አሁን የተረጋጋሽበትን ነገር በደንብ እስኪ ንገሪኝ። ምንድነው አባትሽ እያሉሽ ያሉት? እናቴም አባቴም በጣም ተናደዋል። አባቴ ጭራሽ ቀና ብሎ ማያየኝ፣ ግን ያው በቃ እየተቆጡኝም ቢሆን ችጌ ነው ያለሁት። በጣም እንትን ይነጨነጫሉ። ሊያዩ ለራሱ አይፈልጉም። በቃ አንቺ ሸሌ፣ አንቺ ሸርሙጣ ውጪልኝ። ጭራሽ ካጎቴ ጋር ነው የመጣሁት ብዬ ደግሞ ተነግራቸው ጭራሽ በቃ የተቆጡኝ። ጭራሽ እሱም ጭራሽ እንደዚህ ለማድረግ ትሞክሪያለሽ፣ ስሙን ለማጥፋት እሱ የተከበረ ሰው አይደል ምናምን ብለው በጣም ጮሁብኝ። ያው እናቴም ያው ከሱ ጋር ብራ አሁን ለማስማማት ሞከራ። ከሱ ጋር ብራ ቁማ ያው ነው ያለችው። በሱ ሀሳብ ተስማምታለች። ቅድስት እንዴት ነበር ያንቺ አስተዳደግ? እስኪ ከመጀመሪያው ጀምረሽ ንገሪኝ። እነ አባትሽም እናትሽም ሲያሳድጉሽ በምን አይነት ስነ ምግባር ነው ያደግሽው? እንዴት ነው ያደግሽው? ሰፈር ሰው ጋር ያለሽ ቀራረብነት እንዴት ነበር? ያው በስነ ስርዓት ነው ያሳደጉን። ሁላችንም የሚያስፈልገን ነገር ይሰጣሉ፣ የሚያስፈልገን ያደርጋሉ። በቃ ስንሄድም ስንመጣም በቁጥጥራቸው ስር ነውና በቃ በስነ ስርዓት ነው ያሳደጉን። ያሉትን እናደርጋለን። እኛም እንደዛ ነው ያሳደጉን። ሌላ ልጅ አለ? አንቺ ብቻ ነሽ? እኔ ብቻ ነኝ። ያሳደጉን ስትይ ምናልባት ሌላ ሰው ካለ ብዬ ነው። አይ እኔ ብቻ ነኝ። አንቺ ብቸኛ ልጃቸው ነሽ ማለት ነው? ካንቺ በላይም በታችም የላቸው። ስለዚህ ፋዘር እንግዲህ በጣም እየተቆጡ ነው። በጣም ከብዶኛል፣ ያለው ነገርም ከቁጥጥር በላይ ሆኗል እያልሽኛለሽ? አዎ በጣም ነው ከበደኝ። ቤተሰቦቼ ፊቴን ለማየት ለራሱ አይፈልጉም እነሱ እና በጣም በቃ እንትን ይሉኛል፣ ያሰቃዩኛል። በቃ በጣም ተናደውብኛል እና በቃ ለመጀመሪያ ጊዜ ነው ዴፓሪ ወጥቷት በቃ ለመጀመሪያ ነው መጨረሻዬን ብዬ ነበር። ከዚህ በፊትም እንደዚህ አይነት ነገር አድርጌ አላውቅም ነበርና ለመጀመሪያ ነው ብዬ አስቤ ወጥቼ ከዛ ለእነሱ አለመናገሬ ጥፋት ነው፣ ምንም አለማለት ጥፋት ነው። እነሱ ይቆጡኛል ምናምን ብዬ ነው እንጂ እኔ ነግራችሁ ነበር። ግን ያው ይቆጡኛል ከመፍራት አባቴ ደግሞ በጣም ነው ፈራ ከመፍራት አንጻር ምናምን ነው እንጂ ለሌላ ስቤ አልነበረም። ግን እነሱ በቃ ሌላ ነገር መስሏቸው በክፉ እያዩኝ ነው እና በጣም ከፍቶኛል እና በቃ በጣም ተናዶብኛል። እኔም ቃላት ያጥረኛል። ስለዚህ አሁን በዋናነት ያስጨነቀሽ የነሱ አንቺ ላይ መጨከን ነው። ምን ያህል ጊዜ ሆነ የቆየ ይሄ ነገር ከተከሰተ? አዎ 1-3 ቀን ይሆናል። 3 ቀን? አዎ። ኦኬ።
ስለዚህ በዚህ 3 ቀን ውስጥ እንግዲህ ቤት ውስጥ በቃ ሁሉም ነገር ተረባብሿል። አጎትሽን ለማግኘት አልሞከራችሁም? ስለ ሁኔታው ምልሽ እሱ ነው ያደረሰኝ እያልሽ ነበር። አዎ አልሞከሩም። እነሱ አላመኑኝም። ጭራሽ ውሸት ነው የመሰላቸው። በቃ በጣም ተከፍተዋል። በእኔ በጣም ነው ያዘኑት። አባቴ ደግሞ መስሎ ቁርባል። እንዴት ደፋሪ ሄድሽ ግን? ያው ከጓደኞቼ ጋር እንጣ ብለው በጣም ብዙ ጊዜ ሲያስጨንቁኝ ነበርና ያው እኔ ደግሞ በቃ ሁል ጊዜ ከጓደኞቼ በታች ላለመሆን ብዬ ነው የዛን ቀን የወጣሁት። እንደዛ አይነት አሁን ለበስኩት ያልሽው ልብስ አለሽ ወይስ ከሰው ተበድረሽ? ከሰው ተበድሬ ጓደኞችሽ? እንጂ እንደዛ አይነት ልብስ የለሽም? የለኝም። ኖርማሊ አሁን እንደነገርሽኝ ከሆነ ደግሞ አባትሽ በጣም በዚህ በስርዓት የሚያምኑ ከሆነ እንደዚህ አይነት ልብስም ቤት ውስጥ ሊኖር አይችልም። አዎ ሙሉ ቀሚስና ረዣዥም ቀሚሶች ናቸው ያሉት። እንደዛ አጭር ቀሚስ ምናምን የለኝም። እኔ አሁን አባትሽ ደርግ ወታደር ምናምን አይነት ነገር ነበሩ በፊት? ነበሩ ነው። ከባድ በጣም ለዛ ነው ነገሮችን ምናልባት አሁን ምናልባት ህግና ስርዓት የሚሉ ብዙ እኔም በዚህ ስራ ላይ በቆየሁበት ጊዜ ያዩዋቸው አብዛኞቹ አባቶች በተለይ በደርግ ስርዓት ውስጥ ያለፉ ምናምን ከሆኑ ህግና ስርዓት መከበር አለበት፣ ህግና ስርዓት ካላከበረ መቀጣት አለበት የሚል መርህ ያላቸው ናቸው አብዛኞቹና ከዚህ በፊት ተቀጥተሽ ታውቂያለሽ? አይ አላውቅም ጭራሽ። አባትሽ ምን ያለ የሚወድሽ? በጣም ነው የሚወዱኝ፣ እንከባከቡኛል። አባትና ልጅ በተለይ ሴት ልጅ ደግሞ ያላቸው ኢንቲሜሲ በጣም ከባድ ነው። በደንብ ነው እንዴት ነው አባት ለሴት ልጁ ሴት ልጅ ደግሞ ለአባቷ የተለየ ፍቅር አላቸው የሚል ነገር አለና ሰው እቺ ቀን ብቻ ናት አባትሽ ካንቺ ላይ እንዲጨክን ያደረገው፣ አባትሽ ካንቺ ላይ ፊቱ እንዲያዞር ያደረገው? አዎ ከዚህ በፊት ምንም አይነት ጥፋት አጥፍቼ አላውቅም። ትምህርት ላይ እንዴት ነሽ? መካከለኛ ነኝ። መካከለኛ። እናትሽ በዚህ ዙሪያ ምንድን ነው የምትልሽ ኤግዛክትሊ? አሁን ይሄ መጀመሪያ እንዳልሽኝ ካንቺ ጎን ሆና ምናምን ነገሮችን ለማስተካከል ሙከራ እያደረገች ነበር። ከዛ በኋላ ግን ወደ አባትሽ ተገለበጠች ያልሽኝና መጀመሪያ አካባቢ ምንድን ነው ስትልሽ የነበረው እናትሽ? መጀመሪያ አካባቢማ እኔ ምን ማለችም አባቴን ነበር እኔ ያነገርኩትን ነገር እንትን ብላ ተረድታ አባቴን ነበር ለማሳመን በቃ ልጅ ናት ችግር የለው ምናምን እያለች ለማስረዳት የሞከረችው። ግን አሁን ግን ከሱ ጋር ሆና እኔን እንትን ማለት ጀመረች፣ መሳደብ ጀመረች፣ በአንቺ ምክንያት ነው ማለት ጀመረች። ውጭ ላይ ስምሽ በጣም ጠፍቷል ማለት ነው? ምንድን ነው የሚሉ አሁን ውጭ ላይ ሲወጡ ምን እያሏቸው እንደሆነ ነው የሚነግሩሽ ላንቺ? ሸሌ ናት። በዛ ላይ ደግሞ በቃ ሸሌነቷ ብሷል እያሉ ያው ከአጎቴ ጋርም ስለታየው ደግሞ በአጎቴም እያሳበቡ በጣም ሸሌ ናት፣ ሹገር ዳዲ ጠብሳለች እየተባለ መወረድ ጀምሯል። ዋው። ስለዚህ አሁን አንቺ ይሄን ነገር አላደረግሽም? አዎ አላደረኩም። አምናት አትመስልማ፣ ልጅ ነሽ። አሁን አምናት አላምነንሻል የምንለው ለምን መሰለሽ? አለማመን እኔ አላመንኩሽም ወይም እሱ አላመነሽም ለማለት አይደለም። ግን አሁን አባትሽን እኔ አሁን ፊት ለፊት እጄ ሳናግረው አላደረገችም ብዬ ስናገር እርግጠኛ መሆን አለብኝ አይደል? ያን ነው እየፈለኩ ያለሁት አሁን አንቺ ላይ እየፈለኩ ያለሁት። እርግጠኛ ነሽ እንደዚህ አይነት ነገር ውስጥ ያለሽበት? አዎ የለሁበትም። እርግጠኛ በእውነት እውነት ታይ ማርያምን። እሺ እናምናታለን አይደል? ይሄን ያህል እንትን ማለት አይጠበቅብንም። ስለዚህ አሁን ፋዘር እንድናወራው ነው የፈለግሽው? እኛ እንዴት ነው አይቆጡንም? ይቆጣሉ ግን ያው አዎ በዋናነት እኛ ብዙ ፋሚሊዎችን እንደዚህ ለማስማማት ጥረት እናደርጋለን አድርገናልም። ሜቢ በዛም ቪዲዮ ላይ ያየሽ ይመስለኛል። አብዛኛው በተለይ እኔ የምሰራው ፋሚሊ ሲጣላ ወይም ፋሚሊ በሆነ መንገድ ቁርሾ ውስጥ ሲገባ እነዛን ለማስታረቅ ጥረት እናደርጋለን። እግዚአብሔር ረድቶን ደግሞ እነዛ ሰዎች እሺ ይሉንና ለማስማማት ጥረት ነው የምናደርገው። አሁን አንቺ ያለውን ነገር እስኪ ከፋዘር ጋር አወራቸዋለሁ። አሁን የት ነው ያሉት እነሱ? ፋዘርም ማዘርም አሁን እሰራለን ናቸው። ከስራ የሚመጡበት ሰዓት ደርሷል። ስለዚህ እነሱ ሲመጡ ከነሱ ጋር ያለውን ነገር እያወራን እንጠብቃቸውና ማነው ካንቺ ጋር እያወራን እንጠብቃቸውና እነሱ ሲመጡ ከነሱም ጋር ደግሞ የተወሰነ ጊዜ ቆይታ ላረግ እሞክራለሁ። እሺ። ስለዚህ አባትሽ ውጪ ብቻ ነው እያሉ
እያሉሽ ያሉት ነው ሌላም ነገር አለ? ውጪም ብቻ እያሉኝ አይደለም። በቃ በጣም ብዙ ነገር ሊያደርጉኝ ያስቡ ነው። በቃ ውስጤ ሰላም አታ በቃ ያስጨንቁኛል። አንቺ ሸሌ አንቺ ሸምጣ እያሉ በጣም ይሳደባሉ፣ ያሰቃዩኛል። ለዛም ነው ፊታቸውን እንኳን ለራሱ ማየት አልቻልኩም። በጣም ፊቴን ያሱኛል። እንደዛ ነው። ስለዚህ ሁሉ ነገር ሌላም ነገር እንዳይደርስብኝ እነሱንም እንዳላስጨንቅ ብቻ ይሄን ነገር ሰላም እንዲሆን ነው የምፈልገው ነው ሀሳብሽ? አባትስ የሚወዱት ወይ የሚያከብሩት ሰው አለ? ሜቢ ጭራሽ በቤቴ ውስጥ እንዴት ዋላችሁ? እንዴት ዋሉ ጋሽ? እንግዶች ናችሁ እንዴ? አዎ እንግዶች ነን። ሰላም ነው? ጭራሽ በቤቴ ውስጥ ጎረምሳ ሰብስበሽ አግኝሻለሁ። አረ እንደዛ እኮ አይደለም። እሱ እኮ ለምን ምንድን ነው እስካሁን የምሰማው ነገር ምንድን ነው? እንደዛ አይደለም ጋሽ። እኔ አሁን ተደፍሬያለሁ አይደለም ተከብሬ በኖርኩበት ተደፍሬያለሁ። አስደፍራኛለች። ልጄ ማስከበር ሲገባት እኛን አስደፍራኛለች። ስላስደፈረችኝ ደግሞ አይኗን ማየት አልፈልግም። አይ እንደዛ አይደለም አላውቅህም። ስለማላውቅህ እኔ እውነት ነው አያውቁኝ። ቤቴን ማክበር ያለብኝ አይደለም በቤቴ ውስጥ ጋሽ። አንዴ እወጣለሁ። አንዴ ይኸውልህ እኔ በሀገር አስከብሬ የኖርኩ ሰው ነኝ። እውነት ታላቅ ሰው ነው። በጓደኞች እኮ እየተተቸው ነው። በእሷ ምክንያት እየተዋረድኩ ነው እኮ። ልክ ነዎት፣ ግን መጀመሪያ ጋሽ ተደፍሬያለሁ። ቁጭ ብለን ማውራት አይኗን ማየት አልፈልግም። ይኸውልህ እኔ ሌላ ነገር ፈልጌ አይደለም እዚህ ቤት የመጣሁት። እሷን አይኗን ማየት አልፈልግም። ተዋርጃለሁ፣ ተከብሬያለሁ። ልክ ነው። የተከበርኩ ሰው ነኝ። እርስዎ በጣም ክብሬን አጥቻለሁ በእሷ ምክንያት። ሰው በልጁ ነው እኮ ክብር የሚያገኘው። እኔ በልጄ ተዋርጃለሁ። ትውጣልኝ። እሺ እንደዛ አይደለም። ይኸውልህ ጋሽ እኔ አላውቅህም። ውጣልኝ። ቤት አያውቁኝም። ቆይ አዎ እንወጣለን፣ ሁላችንም እንወጣለን። በህግ አምላክ እንደዛ አይደለም። በህግ አምላክ እሺ ጋሽ በህግ አምላክ አንዴ አይኗን ማየት አልፈልግም። ጋሽ ልጆት ነው ምንም ሰብስበሽ ትመጫለሽ። እንደዛ ሲወራ የኖረው በሰፈሩ እውነት ነው አይደለም። ማዘር ይኸውልህ እኔ እስክንድር እባላለሁ። አቶ እስክንድር እኔ አላውቅህም። አላውቅም። ቤቴ ተደፍሯል። አያውቁም። ቤቴ ተደፍሯል። ግን አሁን በእሷ ቤቴ ተደፍሯል። እኔ እኮ ገብቶ ተረድቼዎታለሁ እኮ ጋሽ። ጭርሱን በቤቴ ክብርታ በውጭ ክብሬ እየጠፋ ነው። እንደገና ቤቴ ውስጥ ይኸውልህ ጋሽ እኔ አሁን የመጣሁት ሌላ ነገር እኮ አይደረግም። መሆን የለበትም ጋሽ። ለሽምግልና ሌላ አይደለም፣ ለሽምግልና አልፈልግም። እኔ እኮ አይደለ ለልጄ ለሀገር በበቃ ሰው ነበር። ዛሬ ግን በልጄ ተዋርጃለሁ። ጓደኞቼ አዋርደውኛል። በሷ ምክንያት በቃ ካሜራ ዞር አንቺ ነሽ እንደለቀ አይደለም። ዞር በይ ብለሻለሁ። ዞር በይ ብለሻለሁ። አንተ ዞር በል። ዞር በል። ዞር በል። እንደዚህ ያለ ዞር በል። ዞር በል። ዞር በል። እንደዛ አይደለም። እንደዛ ይረጋጉ። ቆይ አይደለም እንደዚህ አይደለም ጋሽ። እንደዚህ አይደለም። ቆይ ኖ በቃ ጋሽ ይረጋጉ። ገላታለሁ። በቃ እንደዚህ የቅድስት ቤተሰቦቿ ቤት ነው የምገኘው። አካፋና ዶማ ይዘው ሲገቡ አይተናል። ቅድስት ግን የለችም ብለውኛል። እኔም ደግሞ በተደጋጋሚ ለቅድስት ብደውልላትም ስልኳን ሊሰራልኝ አልቻለም። ጨንቆኛል። ውስጥ እንግባ፣ ሰዎቹ ምን እንዳሰቡ ምን እያደረጉ እንደሆነ እናጣራ። እቺ ልጅ በጣም ተጨንቃለች። እኔንም በጣም እውነት ለመናገር በጣም ነው እኔም ራሴ የተጨነኩት። ስለዚህ ውስጥ እንግባ፣ ጠብቁኝ። እሺ እጠራችኋለሁ። ስለዚህ ውስጥ እንግባና ያለውን ነገር እናጣራና እኔ ነኝ ልገባ ፈልጋለሁ። ምንድን ነው መግባት አይቻልም? ምን ማለት ነው? አላውቅም ማለት
አንተም ተከትላ ነው ሄደች። ይኸውልህ አይደለም ጋሽ አሁን ይሄ ነገር ምንም አያዋጣውም። እኔ የመጣሁት ያዋጣኛል ከትናንትና ኖ እኔ ያዋጣኛል። ተከትላ ነው ወጣ ሄደች። በቃ ወደ ቀፋ አስፈልጋት ሂደ ከኔ ጋር ተከትላ እንዳልወጣች እርሶም አንቺም ታይ። ይኸውልህ አሁን ሌላ ነገር ውስጥ እንድንገባ አልፈልግም። ያ ቀፋና ዶማ ምንድን ነው? ምንም አይሁን የማውቀው ነገር የለም። ሰውዬ ግንባርህን ሳልለው ውጣልኝ። ይኸውልህ ጋሽ ኖ ማስፈራራት ምናምን ምንም ይሄ ማስፈራራት አይደለም። ኖ ዞር በል ዞር በል ቁጭ በል ቁጭ በል ቁጭ በል አላስፈላጊ እርምጃ እንዴት በቃ ዝም በል። እኔ ሌላ ነገር አልፈልግም። ዝም ነገር አልፈልግም። ዝም በል። ቅድስት የት ነው ያለችው? አላውቅም። ቅድስት የት ነው ያለችው? ጋሽ አላስፈላጊ ኃይል ትጠቀማለህ። አላውቅም። የት እንዳለች አላውቅም። አይናገሩም። አልናገርም። ፖሊስ ውጭ ላይ እየጠበቃል። ይጠብቀኝ። ይሄ ነገር ትክክል አይደለም። ይስረኝ። እኔ ላወራዎት ነው የምፈልገው። አታውራኝ። እንድንነጋገር አልፈልግም። እንድንነጋገር ሌላ አይደለም የምፈልገው። ቅድስት የት ነው? አላውቅም። የት እንዳለች አላውቅም። አንተን ተከትላ ወጣችው። አላውቅም። ከአጎትዎት ጋር ከወንድሞት ጋር አይተዋት? የኔ ወንድም እንዳለ ባለጌ አይደለም። ምን ማለት ነው? እንዲህ ያለ ባለጌ አይደለም። ምንድን ነው? እኔ እናንተን አንድ ነገር አለ። የጎረቤት ካለ እሺ ይኸውልህ የጎረቤት ካለ ጋሼ በህግ እሺ በህግ አምላክ እሺ እተወችዋለሁ። በህግ አምላክ በህግ አምላክ አሁን እንነጋገር። እኔ ሌላ ነገር ምንም አልፈልግም። ይኸው እኔ ምንም ጉልበት ልጠቀም አልፈልግም። ይኸውልህ ጋሼ እኔ የፈለኩት ቅድስት የት እንዳለች ንገሩኝ። የት ነው ተከትለኝ የሄደችው? አላውቅም። እኔ እንደሄድኩማ ከዛ በኋላ ይዛችኋት እንደወጣችሁ ስትመለሱ ግን ሮማና ካፋ ይዛችሁ እንደተመለሳችሁ ምንድን ነው የምትሰራው? እየቆፈርን አሳየኳት እንዳለ ጓሮ እየቆጠርኩ አንዴ ወታደር ነኝ አንዴ ቆፋሪ ነኝ የሚል ዘንድ ዛሬ በጦር ካለመኝ ባለጌም በልጀባል እየተዋለ ብልግና አይደለም። ግን ያረጋገጡት ነገር አለ። ያረጋገጡት ነገር አለ። በሰፈር ተዋልጃለሁ። ያረጋገጡት ነገር አለ። በሰፈር ተዋልጃለሁ። ምን አረጋገጡ? ምን አይተሻለ? የእሳቸው ወንድም ናቸው። አይደለም እኔ ወንድም እንዳለ ማለት አይደለም። ይደውል ይደውል አልደውል እኔ ወንድም እንዳለ ያው አንድ ቀን ተሰናከል እንደ ልጅ ያው ተናገር ነው እንደ ልጅ አፍጥ ይቀርታ ብላ ለምን ተስበረኝ አይደለም በቃ ምን ማለት ነው? አይደለም በቃ አይደለም አለ ዘርፍ የለኝ ያለ ወይዘሮ መስከረም እንደበደብ ነው እኔ ልደበድቦት አይደለም። እኔ የፈለኩት ቅድስት ያለችበት ንገሩኝ። የት እንደሄደች አላውቅም። ተቁጥጥር የት ናት? ምን ማለት ነው? ተቁጥጥር የት እንደምታድር አላውቅም። ሄዳለች። ስላከፋው ነው ደግሞ ተከትላ ነው ወጣ ሄደች። አይመለከትም። ለምን ደግሞ አይመለከትም? ይመለከታል። ንብረቴ ነዋ። የቤቴ ንብረት እዚህ ቤት ውስጥ ቅድስት የምትባል ልጅ አለች። ነገር ግን አሁን ላይ ቅድስት የምትባለው ልጅ ደግሞ እዚህ ቤት ውስጥ የለችም። የት ነው ያለችው? አላውቅም። የት እንዳለች ወጣ የትም አይደለም እንደምታድረው 3 ቀን ሙሉ ከቤት ሳታስወጣት አስራችሁ ያስቀመጣችኋት ሴትዮ ህግ ጠይቀኝ። ዛሬ ከአንዳንድ ወጣች ማለት ምን ማለት ነው? በህግ ጠይቀኝ። በህግ መልሳለሁ። ህግም ይጠይቅዎታል። እኔ እኮ የነገርኩት ህግ እኮ ይጠይቅዎታል። እርሶ ዝም አይልም። አይመለከትም። ምን ማለት ነው? አይመለከትም። አይመለከትም። አየህ ብቻ አይነት ልጅ አትፈልግም። ነው መመልከት ይችላሉ። ህጋዊ ሰው ደክሞኛል። እኔ ሌላ ነገር አይደለም የፈለኩት። ደክሞኛል ማለት ህጋዊ ሰው ትሆን በስርዓቱ አናግረኝ። በጣም ጥሩ። ለመሆኑ አንተ ህጋዊ ሰው ህግ ተወንክ ለመሆኑ እኔ ለሀገር ያቀናው ሰው ሀገር እየዞርኩ ከተበራ ባህራ ዞሬ የመጣሁ ሰው ዛሬ በጓደኞቼና በጎረቤቶቼ መተቸት አለብኝ? እሺ አሁን እኔ ያልኩት የጓደኞችዎትን ምላስ በመፍራት እችን አንድ ፍሬ ልጅ ምን አድርጊልኝ? ታይታለች። ጓደኞቼ አይተዋታል። እንዲህ መቼ ነው ያዩት? በመኪና ይዟት የመጣ የሸኛት ሰው ሁሉ ልጅህ እኮ ሸል ሊሆናለች በመኪና ሲሸኛት አየን ብለውኛል። እሺ ምንድን ነው የምትለው? ጥፋቷን አምና እግር ላይ ወድቃ አባቷን ይቅርታ ጠየቀች። ስለዚህ ምንድን ነው ያደረገችው? ልጅ አባት እየሆነ ባትሆን እየምጧት አካለም ነው ያደረገችው? አይንዋን ሳያት ለነገሯ አትለው። ይኸውልህ ወይዘሮ መስከረም ያልገዛሁላት ልብስ ነው ለብሳ የታየችው ጉልበቷ በላይ የሆነ እኔ ብዬ ነው ያሳደግኳት። እንኳን እሷ እኔ ያከብራቸዋለሁ። ድምፃቸውን ስሰማ ነው በር መግቢያ ጭራሽ በተከበርንበት ሽማግሌ ሹገር ዳዲ ነው ምን የሚሉት እሱን ሁሉ ነው እያስከተለች ምትመጣ እየተባለ እኛ በእድር
ይሄን ነገር አረጋግጧል ወይዘሮ መስከረም? አምናለች። ይቅርታ ጠይቃለች። ያመነችው ምን ብላ ነው? አዎ ሄድኩ እያለች የትም ውላ ነው የምትመጣው። ሁላ ሸቶኛል። እንደ እናት ተጠቅቻ ሸቶቷል። ትክክል። እሺ አሁን እሷ ካደች ክዳለች አልካ አመነች። ብትክር ኑሮ ይኸውልህ አሁን መጥፎ ልጅ ብትሆን ኑሮ ልጅ ትክር ነበር። አላደረኩም ብላ እውነቱን ተናግራ ግን ያደረገው ደግሞ የመጣችው ደግሞ ካጎቷ ጋር መሆኑን ጓደኞቿ እንኳን እስከ 5 ሰዓት እና እስከ 4 ሰዓት ሲያመሹ እኔ ቤተሰቦቼ ይቆጡኛል ብላ 12 ሰዓት ላይ ነው ወደዚህ ቤት የመጣችው። አይደለም ያጠፋችው ጥፋት አይደለም። ጥፋቷን ንገረህ። እሺ አጎቷ የኔ ወንድም ነው አይደል? አዎ እሱ እኔ ነኝ የሸኘኋት ብሎ ለኔ አልነገረኝም። አልነገሩት? አዎ ጠይቄዋለሁ። መቼ ጠየቁ? ጠይቄዋለሁ። እንደ አረጋሽ ትልቅ ሰው እኮ ነው። አልተጠየቅም። ለምን እኔ ጠይቄዋለሁ። ወንድሜ አልሸኛትም። እሷ በማንም ዱርዬ መኪና የተሸኘ ነው የምትመጣው። ልጄ ተለውጣለች። ስንት ቀን ነው የተሸኘችው? አንድ ቀን ነው። አንድ ቀን። አዎ አይደል? ታዲያ አንድ ቀን ነው ብለዋል። አንድ ቀን ነው። በአንድ ቀን ታዲያ እንዴት ነው እንደዚህ የሚሆነው? እኔ እኮ የኔ ወንድም እኮ ስርዓት ያለው የትልቅ ቤተሰብ ልጅ ነው። እሷን ሸኝቶ እኔን ታሸኝቷን ሳይለኝ አይሄድም ነበር ተውጪ። እሷ ውሸታም ሆና ልጅቷ ተለውጣለች። ምን ነካ? ተለውጣለች ልጅቷ ተለውጣለች። እኔ እኮ የምፈልገው ልጅ እንድትማርልኝ ሰው እንድትሆንልኝ እንድታስከብረኝ እንጂ ዛሬ እንድትጓረድባት ነው እንዲወደድኳት። እኔ ትቻታለሁ። በቃ ልጅ አይደለችም። እሳቸው ከዛ ወዲህ በቃ እንዳላይሽ እያሉ ከዛ ወዲህ እሷንም እናትየዋንም መስከረም እኔ ከዛሬ ጀምሮ አይንሽ እንዳየው ተልጅሽ ጋር እያልኩ ነው። ቤቴ ተበጥብጧል። እርስዎ ለክብሮ ሲሉ ነው ቤቶት የሚበጠበጠው? አሁን የሰው ወሬ ስለሰሙ ብቻ ነው ልጆች አይደለም ባይኖት መረጃ አለኝ። ምን አይነት እስኪ ንገሩ መረጃ። ከኔ ጋር ከበረሃ ሲቃጠሉ የኖሩ ጓደኞቼ። እሺ ኧረ አንተ ሰውዬ፣ ኧረ አንተ ቤተሰብ እንዲህ ያለ ቤተሰብ ይፈጠር ወይ እየተባልኩ ጭራሽ ከኔ ቤተሰብ እንደዚህ። እኔ አሁን ህጋዊ ሰው እንደሆንኩ አሳየሁት። አሁን ጎረምሳ ምናምን ብለው እኔን አያውቃሉኝ። ወይዘሮ መስከረም እኔ ጎረምሳ ወይም ደግሞ አላስፈላጊ የመንደር ምናምን እንደሚሉት አይደለሁም። ህጋዊ ሰው ነኝ። ህጋዊነቴን ደግሞ አሳይቼዎታለሁ። አሁን እየተናገርኩ ያለሁት እችን ልጅ ከእናንተ ጋር ለማስታረቅ ጥረት እያደረኩ ነው። ሌላ የተለየ ዓላማ ወይም የተለየ ነገር ይዤ አልመጣሁም። እናንተ ስላስቸገራችሁ ነው እዚህ ነገር ውስጥም የገባ ነው። አሁን እኔ የምፈልገው አንድና አንድ ነገር ብቻ ነው። ልጅቷ እኔን ተከትላ እንዳልወጣችማ እኔ ምን መረጃ አለ? ምን መረጃ አለ? አንተ እሷ አንኛ አንተ ጋር ሄዳ ብለህ ነው ዝም ብለህ በሮት ላይ ያለው ባለ ሱቅ ነው ነገር እዚህ በር ላይ ያለው እንግዲህ እሱ እኔም ስወጣ እኔ እቺ ልጅ አንድ ነገር ከሆነች ደውልልኝ ብዬ ስልክ ሰጥቼው ነው። እሱ በነገረኝ መሰረት ጠዋት ከእናንተ ጋር ወጣለች። ስትመለሱ ግን አካፋና ዶማ ይዛችሁ እቺ ልጅ አሁን ማንም ይሁን ማንም አይደለም ወሬውን ነው እኔን ተከትላ ሄደች። አሁን ይሄ ያዋጣል ወይዘሮ መስከረም ያዋጣል ይችላል። ይሄ ያዋጣል። አንተ ህጋዊ ሰው ብለህ የለም? ህጋዊ ሰው አይደለም። ፍርድ ቤት አቁመኝ። አንተ ምን ወጣ አስታስረህ የምመጣው? አቶ ግርማ ይሄ ነገር መጨረሻው ልክ አይሆንም። ምንም አንተን ጠረጥረሃለሁ። እንደውም ጠረጥረሃለሁ አንተን። እኔን ነው የሚጠረጥረው? አዎ ጋሽ ግርማ በምን ቢገምተውት ነው? በምን ቢገምተው? አሁን እርስዎ ነገር ማቀጣጠሉን እንዴት ነው የሚያውቁበት? ባኮት ዓመት በታች የሆናት ልጃችን ተጎረምሳ ጋር ቤታችን በካሜራ በኮምፒውተር እየተቀረጸች ተቀምጦ የተገኘው በምን ትደፈር ነው? እንደው ምን አይነት ሰዎች ናቸው? እኔ ያለው ምስክር መረጃ ነች። ፍርድ ቤት ነው የማቆመው። እዛው ፍርድ ቤት ነው የማቆመው። የአካባቢ ሰው ወዘልጉት ሰው ሲመጣ ሰው ቤት እንደኮነ እንደገባህም አንተ ምንም ህጋዊ ብትሆን የፍርድ ቤት ወረቀት ሳትይዝ ሰው ቤት መግባት አትችልም። በስመ አብ ወልድ መንፈስ ቅዱስ። እንደዚህ አይነት ሰው አይቻልም። እርስዎ እንዴት ነው ነገር የሚያቀጣጥሉት? በሚካኤል ባለቤቴ ናት እኮ አንተ ባለቤቴ ናት እኮ መከራዬን አይቼ አሳድጌ ስነ ስርዓት አስይዤ አንተ ፍሬ እኮ ናት። ሌላ እኮ አንቺ ምንም ሳታረጋግጭ እንደዚህ የምትናገሪው ለምንድን ነው? እዚህ በላይ ምን ህግ ጠይቀሃል እኮ ህግ ጠይቀሃል። በጣም ጥሩ ህግ ይጠይቀኛል። እናንተን ሁለታችሁም ግን እግዚአብሔርን ነው የምላችሁ አለቃችሁ። እቺ ልጅ አንድ ነገር ትሁን እቺ ልጅ አንድ ነገር ትሁንና ለልጃችን እኮ ታንተኛልን ምን ቀርባት አንተ አይመስለኝም አልመሰለኝም። ክብራችንን እኮ
የገፈፈች ልጃችን እኔ ዞሮ ይኸውልህ ታረጋት እንደው አናውቅም። አሁንም ውጣልን ነው ቤት ከእናንተ ጋር እየተጨቃጨኩ ጊዜ ውጣልን። አሁን እቺ ልጅ አንድ ነገር ሆነ እንደማለቅ ውጣልን ውጣልን በጋም ላይ ውጣ ውጣ በጋም ላይ ውጣ ጊዜ ውጣልን ውጣ ውጣልን በጋም ውጣ ውጣልን። ኧረ ተው ጋሼ፣ ይሄ ነገር ግን ልክ አይደለም። በእውነት በጣም ነው የሚደብረው። ግን ሰዎች ናቸው የሚካሄድ እንግዲህ ውድ ተመልካቾቼ ከነዚህ ሰዎች ጋር መግባባት አልቻልኩም። ስለዚህ ማድረግ የምችለው አንድና አንድ ነገር ነው ማድረግ የምችለው ያው እነሱ የሚያከብሯቸው የሚወዷቸው ሰዎች ካሉ ለእነሱ ጋር መደዋወልና እነሱን ይዞ መቶ ሽምግልና መጠየቅ ነው ያለኝ አማራጭ። ምክንያቱም እኔንም ሊሰሙኝ ፈቃደኛ አልሆኑም። ጭራሽ ከቤታቸው ነው ያባረሩኝ። እኛን ማየት አይፈልጉም። ልጅቷ ላይም ሌላ አደጋ ሳይደርስባት ቅድም ጀምሬላት ሳትነግረኝ ነው የሄደችው። ይሄ አጎት ስለተባለውም ሰውዬም መረጃ ፈልጋለሁ፣ አጣራለሁ። አጎትየውን ለማግኘት ጥረት አደርጋለሁ። አጎትየውን ካገኘው ነገሮች ይቀላሉ። ምክንያቱም ነገሩ የተጠመጠመው በሙሉ አጎትየው በመኪና ይዟት መጣ፣ ከዛ በኋላ አጭር ልብስ ለብሳ ነበር ምናምን የሚለው ነው ይሄ አላስፈላጊ ስም እንዲሰጣት ያደረገው። ስለዚህ አጎትየውን ለማግኘት ጥረት አደርጋለሁ። ለልጅቷ ደውልላታለሁ ወይም ቴክስት አደርግላታለሁ። የአጎትየውን አድራሻ እንድትነግረኝ ወይም ስልኩን እንድትሰጠኝ አደርጋለሁ። ከዛ ከቻልኩ አጎትየውን አገኘዋለሁ። ካልቻልኩ ደግሞ በስልክ እዚህ ቦታ እንዲመጣና ልጅቷ ያለችበትን ስታተስ እንዲያስረዳቸው ነው የምነግራቸው ማለት ነው። እናንተ ግን አብራችሁን ቆዩ። ላይክ እንዳይረሳ፣ ሰብስክራይብ እንዳይረሳ። እንግዲህ ያው እንዳያችሁት ነው። እነዚህ ሁለት ሰዎች በጣም ከይሲ የተረገሙ ናቸው። ምንም ላደርግ አልቻልኩም። ከቤት አባረውኛል። ባለሱቁ ግን አካፋና ዶማ ይዘው እንግዲህ ወደዚህ ነው የሄዱት ነው ያለኝ። ስለዚህ ወደዛ እንሄዳለን። አብራችሁን ቆዩ እሺ። ቤቢ በዚህ ሁለት እናትና አባት ሲሄዱ አይተሃል? እናትና አባት እንትን አካፋ ምናምን ይዘው አላየህም? ቅድስት የምትባለው ልጅ ታውቃታለህ? እሺ እንግዲህ እየጠየቀን ነው የምንሄደው። ልጆች ወደዚህ አካፋና ዶማ የያዙ ትልልቅ ሰዎች አይታችኋል? ወደዚህ ሲሄዱ። እሺ ቅድስት የምትባለው ልጅ ታውቋታላችሁ? አታውቋት? እሺ በቃ ነው ተከተሉ። እንግዲህ ያው እሷን መፈለጉ ትልቅ ስራ ነው። እነዚህ ሰዎች ምን ውስጥ እንደከተቷት የትስ እንደወሰዷት አላወቅኩም። አብራችሁን ቆዩ። እንግዲህ ወደዚህ ነው ሄዳለች የተባለችው እና አብረን እንሂድ እስኪ። ይሄ በጣም የሚያስፈራ ሰፈር ነው። በዚህ ውስጥ ምን ሊያደርጉ እንደወሰዷትም አልገባኝም። በቃ እያሰብኩት ያለሁት ነገር ደስ የሚል አይደለም። ውስጤ ላይ እየተሰማኝ ያለው ነገር በጣም እውነት ለመናገር ደስ የሚል አይደለም። በዚህ ነው ያለ ደረጃ እነሱም ያለችበትን መናገር ያልፈለጉበት ምክንያት አልገባኝም። እንግዲህ ቅድም እንዳያችሁት አንድ ህፃን ልጅ ነው በዚህ ውስጥ ነው ይዘዋት የሄዱት ነው ያለኝ። እዚህ ውስጥ ደግሞ ምንም የሚታይ ነገር የለም። በቃ ለመፈለግ ያክል ነው እየሄድኩ ያለሁት። የፈራረሱ ቤቶች ምናምን ነው የሚታዩኝ እዚህ አካባቢ። በቃ እኔ እንጃ በዚህኛው እንሂድ ወይስ እንደዚህ? በዚህኛው እንሂድ፣ በዚህኛው እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ። አይ ወደዚህ መንገድ የለውም፣ ምንም የለም እዚህ ጋር። እስኪ በዛኛው እንሂድ። ሌላ ቤት ሊሆን ይችላል። በዚህ መንገድ አለ ይታየኝ። ቅድስት ቅድስት
እዚህ ውስጥ ያለውን ነገር ደግሞ በጣም ነው የሚያስፈራው። አካባቢ ግራ ነው የሚያጋባው። አየሁ በቃ ይሄ እንደዚህ ነው እና በዚህ በጣም እዚህ ድረስ እንዴት ሊመጣ በዚህ እንዴት ነው ቀስ በል በጣም ቅድስት ቅድስት አፏንም ማስማት ስለሚችል ለጣራት ጥቅም የለውም። እሺ እና እስኪ ወደዛኛው እንውረድና አንድ ያየሁት ቦታ ለዛ ጋር ቼክ እናድርግ። ይሄ በጣም የሚያስፈራው እያየሁ ነው። ይሄ ለመውረድ አይመችም። ቀስ በልሽ፣ ካሜራውን እቀበላለሁ። ና አቀብለኝ። ና ይሄ መውረጃ የለውም። እንግዲህ ተመልካቾቻችን የልጅቱን አድራሻ ማግኘት አልቻለም። እዚህ አካባቢ ናት ብለውናል፣ ግን ያልዞርንበት ያልገባንበት ጥሻ የለም። ምንም ላገኛት አልቻልኩም። የፈራረሱ ቤቶች ይታዩኛል። እዛ ውስጥም ደግሞ ጫካ ውስጥም ገብተን አይተነዋል። እነዚህ ሰዎች እችን ልጅ ምን ውስጥ እንደከተቷት ምን ውስጥ እንዳደረጓት ምንም ሊገባኝ አልቻለም። አየሁ ልብሴ የራሱ የያዘውን ነገር እያየሁ ነው። የኔን ማን ይንገር አይደል? ስለዚህ አሁን ምን ይሻላል? በእናትህ ምንም አማራጭ የለም። ፍለጋችንን መቀጠል እንፈልግ እስኪ። እሺ እዛ ግን ይኸውልህ እዛ ጋር የሆነ የተነቃቀለ ነገር ና እስኪ ና እስኪ። በጣም የሚያስፈራ ሰፈር ነው። እንዴት እንደሆነ አላውቅም። በዚህም ወጥተናል፣ በዚህም አይተነዋል። እንግዲህ ምንም ያገኘነው ነገር የለም። በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ። ና እስኪ ወይኔ መድኃኒዓለም፣ ወይኔ መድኃኒዓለም፣ ምን ጉድ ነው? ቅድስት ቅድስት፣ እሺ ቆይ እንዳይናድባት ደግሞ ቅድስት። የሆነ ነገር አድርጋ እስኪ እንዳይናድ ነው እኮ አስረጃውንም መያዝ ስላለን። በምን እንዴት ላውጣት ታዲያ? እንዳይናድብን። እስኪ በሱ በኩል ሞክር። ቅድስቴ ቅድስት፣ ወይኔ መድኃኒዓለም፣ አንተ ገለዋት ነው ገለዋት ነው። እስኪ መጀመሪያ መኖሯን ቼክ አድርግና
አሁን እንዴት ነሽ? አይዞሽ እናቴ። ምንድን ነው? ምን አድርገውሽ ነው? መጀመሪያ በጥፊ በተኝና ተወጣች በኋላ አባትሽ? አዎ። ከዛ ለአሩጭ ስልኩን ላነሳው ስል እናቴ ያዘችኝና ስልኩን ወርውረው ሰበሩት። ጄንም አሰሩት እኮ። ለዛ ነው ስደውልሽ ያልሰራልኝ ስልክሽ? አዎ። ከዛ ጉዴ ይዘው ይመጡ። እዚህ ይሄን ቦታ ታውቂው ነበር አንቺ በፊት? አያለቀው። አታውቂውም? አዎ። አሁን ራሱ አንድ ህፃን ልጅ ነው ጠቆመን፣ በዚህ ነው ሲወስዷት ያየኋት ብሎ ነው ወደዚህ ዝም ብለን ስንፈልግ ኦልሞስት ወደ 2 ሰዓት ይሆነናል ስንፈልግሽ ያላገኘንሽ። በቃ ይሄው አምቡላንስ የመጣ ነው። ሮቤል እየመጣ ነው። በቃ አይዞሽ እሺ። እዚህ ጫካ ውስጥ ደግሞ ምንም ውሃም እንኳን ማግኘት አልቻለም። ውሃ እስከዛው ታመጣልኝ? እሺ ውሃ ፈልግልኝ በእናትህ። አሁን እንዴት ነሽ? ራስሽን ስተሽ ነበር፣ ምንም አታስታውሽም አይደል? ይኸውልሽ እንግዲህ እዛ ውስጥ ነው እዚህ ታች እንደፈራረሱ ነገሮች አሉ ቤቶች፣ እዛ ውስጥ ነው ቀብረውሽ ነበር። እንገልሻለን እያሉ ሲይዙትብሽ ነበር ማለት ነው? አዎ። ምንድን ነው ያለሽ? ለጅብ ራስ ሰጥሻለሁ። ለጅብ ሰጥሻለሁ አንቺና ባልጥልሽ ቆያለኝ ነበር። እጥልሻለሁ ነው እገልሻለሁ ነው ሲልሽ ነበር? እገልሻለሁ ነው ያልሽ? አዎ ሰጥቼ እጥልሻለሁ ብለኛል። እኛ እኮ ገና ከመውጣታችን እኮ ነው እንትን መጣ አምቡላንሱ እየቆየ ስለሆነ ራይት ጠርቻለሁ። በራይት ዘራት በቃ እንሂድ። ነይ እናቴ ነይ፣ ቀስ በይ አይዞሽ። ቀስ ብለሽ ወረች፣ ቀስ ብለሽ ወረች። አይዞሽ አይዞሽ።